learn gradually ነው። ቀስ በቀስ ተማሩ። እናንተ ኮንቴንት መስራት ሲጀምሩ እናንተ በቃ ፕሮፌሽናል ሌቭል ወይም በቃ ፐርፌክት አይደላችሁም። ነገሮች በሂደት ነው የሚሄዱት። ቀስ ያላችሁ በሰራችሁት ቁጥር ወይም የካሜራ ላይ ያለው ፍርሃትን ቀስ ያላችሁ በሄዳችሁት ቁጥር ፍርሃታችሁ ይወገዳል ጋይስ። ኢቭን ራሱ እዚህ ጋር ምንድነው ብዙዎቻችን ካሜራ እንፈራለን። ሁለት ለመንገር በቃ እንዲ ሁላችንም ለራሳችን እናስቀምጠው ምክንያት አለ። ግን ይሄን ነገር እናንተ እንዴት ነው learn gradually ሙለው እንዴት ነው ቀስ በሂደት ምንማረው ካላችሁኝ የምትማሩት ሌላ ነገር የለም። በቃ እንዲ ካሜራ አስቀምጣችሁ ወይ ቤታችሁ ሊሆን ይችላል እንዲ በቃ ዛሬ ቪዲዮ ልሰራ ነው ብላችሁ እንዲ ቁጭ በሉና ሰላም ጋይስ እንዴት ናችሁ አውሩ ብላ 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 በቃ። ስለዚህ እንዲ በመታወሩበት ሰዓት ካሜራ ላይ እናንተ ጀስት በቃ ኮምፎርታብል የሆናችሁ ትመጣላችሁ። ያም ቪዲዮ ፖስት አታረጉትም። ኢቭን ዴቨሎፕ ለማድረግ ከፈለጋችሁት እዚህ ጋር ስኪልንም ዴቨሎፕ ማድረግ ይቻላል። እንዴት ካላችሁ ቪዲዮውን ቀረጻችሁት፣ ከዛ ካትከት አረጋችሁት፣ ከዛ ኤዲት አረጋችሁት ፔሪድ በቃ እንደዛ ነው። ስለዚህ እንደዛ አይነት ነገር አለ። ስኪል የለኝ የምትሉ ጋይስ ኮንቴንት ልትሰሩ ከገባችሁት ወይም ወደ ዲጂታል ኤጁ ላይ ወይም ወደ ዲጂታል ወርልዱ ላይ ከገባችሁት እናንተ ስኪላችሁ ምን ጊዜም በየቀኑ ነው የሚያድገው። በየቀኑ ነው ነገሮች የሚቀያየሩት። ስለዚህ በቃ እኔ እስካሁን ድረስ ማቆም ያልቻልኩት ነገር ምን እንደሆነ ታውቃላችሁ? መማር ነው። የተለያየ ስኪል በቃ ፕሮግራሚንግ እማራለሁ። ኤአይ እንዴት በኤአይ አፕሊኬሽኖችን እንዴት ዴቨሎፕ እንደማድረግ እማራለሁ። ዩቲዩብ ቪዲዮ እንዴት ኤዲት እንደሚደረግ እማራለሁ። በቃ አያገባኝም። ስለ ሃኪንግም እማራለሁ። ግን ያ ነገር ፋይናሊ በቃ ከሰው ጋር የሆነ ኮምፎርታብል የሆነ በቃ ኮሚኒኬሽን እንዲኖረኝ ያደርጋል። እንደዛ ስለሆነ ያንዳንዱን ነገር ፐርፌክሽን ሆናችሁ አይደለም የምትገቡት። ስለዚህ በቃ ቀስ በቀስ ስለሆነ የሚቀየረው ነገ ምን አይነት ነገር ወዳላችሁበት ኒች አዲስ ወይም ከናንተ በልጦ እንደሚገኝ አታውቁም። ስለዚህ በየቀኑ ራሳችሁ አሳድጉ።